ይህን ብታደርግ በናፍቆትህ ማበዷ ነው። ሙሉ ማስተር ክላስ ክፍል 3። ሰላም የዚህ ቻናል ቤተሰቦች፣ ዛሬ እንግዲህ ወደ ጥልቁ የፍቅር ሳይኮሎጂ እንገባለን። ብዙ ጊዜ ወንዶች አንዲት ሴት እንድትወደኝ ምን ላድርግ ብለው ይጠይቃሉ። እኔ ግን ምላችሁ እንድትወደህ ሳይሆን እንድትናፍቅህ አድርግ ነው። ፍቅር የሚመጣው ከናፍቆት በኋላ ነውና ዛሬ አንዲት ሴት በናፍቆትህ እንድትቃተልና ስለ አንተ ስታስብ እንድታድር የሚያደርጉ 7 ጥልቅ ሚስጥሮችን በዝርዝር እናያለን። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም 7ኛው ነጥብ የሁሉንም ቁልፍ ያዘ ነው። አንደኛ፣ the Zeigarnik effect፣ ያልተቋጨው ወሬ ጥበብ። ይህ በሳይኮሎጂ የታወጀ ህግ ነው። የሰው ልጅ አእምሮ የተጨረሰን ነገር ቶሎ ይረሳል፣ ያልተጨረሰን ነገር ግን ደጋግሞ ያስባል። ተግባር፣ ማታ በስልክ እያወራችሁ በጣም ደስ የሚል ድባብ ላይ ስትደርሱ ድንገት ወይ አንድ ነገር ትዝ አለኝ፣ ግን አሁን በጣም መሽቷል፣ ነገር ብነግርሽ ይሻላል ብላት። ውጤቱ እሷ ምንድነው ብላ ትጠይቃለች። አንተ ግን በፈገግታ ነገ እናወራዋለን ደህና ደሪ ብለህ ዝጋው። ያኔ ሌሊቱን ሙሉ ያልነገርካት ነገር አእምሮ ውስጥ ሉፕ ይፈጥራል። አንተ ተኝተ ሊሆን ይችላል፣ እሷ ግን ስላንተ እያስበች ታድራለች። ሁለተኛ፣ mystery over disclosure፣ ሁሉንም ንጽሐፍ አትሆን። ብዙ ወንዶች ገና በመጀመሪያው ቀን ማንነታቸውን፣ ታሪካቸውንና ስሜታቸውን ዘርግፈው ያሳያሉ። ይሄ ስህተት ነው። ስልቱ አንተ እንደ ጥልቅ ውቅያኖስ ሁን። በሄድክ ቁጥር አዲስ ነገር የምታገኝበት እንጂ በአንድ ቀን ተቀዶ የሚያልቅ ኩሬ አትሁን። ስለ ራስህ ስታወራ ቆጥበህ ይሁን። ለምሳሌ ምን አይነት ስራ ነው የምትሰራው ስትልህ ዝርዝር ማብራሪያ ከመስጠት ይልቅ ሰዎችን ደስተኛ የሚያደርግ ስራ በላትና ሌላ ጥያቄ ጠይቃት። ሚስጥራዊ መሆንህ እንድትመረመርህና እንድትናፍቅ ያደርጋታል። ሶስተኛ፣ the push and pull፣ የመሳብና የመግፋት ጨዋታ። ይህ በናፍቆት የማበጃ ትልቁ መሳሪያ ነው። ሁሌም ጥሩ ብቻ አትሁን፣ ሁሌም ደግሞ ደረቅ አትሁን። ተግባር፣ ዛሬ በጣም ተንከባካቢ አድናቂና የቅርብ ጓደኛ ሆነላት። ነገ ግን ትንሽ ቢዚ ሁን። ስልኳን ቶሎ አታንሳ። መልእክት ስትልክልህ ቆይተህ መልስ። ሳይኮሎጂው ሁሌም የምትገኝላት ከሆነ ዋጋ ይቀንሳል። ስትርቅ ግን ያንን ትናንት የሰጠሃትን ደስ የሚል ስሜት ፍለጋ ትባዝናለች። ያንን ስሜት የምታገኘው ካንተ ጋር ስትሆን ብቻ ስለሆነ ካንተ በላይ ያ ስሜት ይናፈቃታል። አራተኛ፣ the anchor of scent፣ የመዓዛ መልህቅ። የሰው ልጅ አፍንጫ ከትዝታ ማዕከል ጋር በቀጥታ የተያያዘ ነው። ምክር፣ አንድ ለየት ያለና ዳራት ያለው ሽቶ መርጠህ ሁሌም ተቀባ። ከሷ ጋር ስትቀመጥ ያ መዓዛ ልብሷ ላይ ወይም አእምሮ ውስጥ እንዲቀር አድርጊ። ውጤቱ አንተ በሌለህበት ሰዓት ያንን ሽቶ ይመስል ጠረን በድንገት መንገድ ላይ ብታሸት ልቧ ዱብ ይላል። ሳታውቀው ውይ አሁን እሱ ቢኖር ብላ ትመኛለች። ናፍቆት ማለት ይሄ ነው። አምስተኛ፣ social proof፣ የማህበራዊ ዋጋ። ሴቶች የሚናፍቁት ሌላ ሰው የሚፈልገውን ወንድ ነው። ስልቱ አንተ ከሌሎች ሴቶች ጋር ስትስቅ፣ ስትጫወት ወይም በስራ ስትከበር ማየት አለባት። ይሄን ወንድ እኮ ሁሉም ይፈልገዋል ብላ ካሰበች አንተን የራሷ ብቻ ለማድረግ ትጥራለች። ተግባር፣ ፎቶ ስትለጥፍ ሁሌም ሲንግል ሆነህ ብቻ አትሁን። ከጓደኞችህ ጋር ስትዝናና አሳይ። የናፍቆቷ ምንጭሚ እንዳላጠው የሚል ስጋት እንዲሆን አድርግ። ስድስተኛ፣ invest in yourself፣ በራስህ ላይ መዋዕኒዋን አፍስ። ናፍቆት የሚመጣው missing piece ሲኖር ነው። አንተ የራስህ ህይወት፣ የራስህ ስፖርት፣ የራስህ ስራ እና ግል ካለህ ለሷ የምትሰጣት ጊዜ አነስተኛ ይሆናል። ውጤቱ ዛሬ ሰብስብ አለብኝ ማታ እናወራለን ስትላት ስራህን ከሷ በላይ ካከበርክ ስታይ እሷ ያንን ትርፍ ጊዜህን ለማግኘት ትጓጓለች። ሁሌ መኔ ጋር ነው ብላ ካሰበች አትናፍቅህም፣ ምክንያቱም ቦርሳ ውስጥ እንዳለች ስልክ ትቆጥረሃለች። ሰባተኛ፣ the emotional peak፣ የስሜት ጣሪያ። ይህኛው የመጨረሻውና ወሳኙ ነጥብ ነው። ከሷ ጋር በምትሆንበት ጊዜ ዴት ላይ ማለቴ ነው ማይረሳና በጣም የሚያስቅ ጊዜ አሳልፎ። ምክር፣ አብራችሁ ስትሆኑ ስለ ችግር፣ ስለ ፖለቲካ ወይም ስለ ሂሳብ አታውሩ። ይልቁንም በደንብ አሳቃት፣ አዝናናት፣ አዲስ ነገር አሳያት። ሳይኮሎጂው ስትለይህ ያንተን ድምጽ ሳይሆን ካንተ ጋር ያሳለፈችውን ስሜት ነው የምትናፍቀው። በህይወቷ ያጋጠሙት ወንዶች ሁሉ የተለየ ስሜት ከሰጠህ በናፍቆትህ ማበዱ ማይቀር ሐቅ ነው። ማጠቃለያ ወንድሜ፣ ናፍቆት ማለት ስነ ጥርብ ነው። አንዲት ሴት እንድትናፍቅህ ከፈለግህ አንተ መጀመሪያ የምትናፍቅ ሰው መሆን አለብህ።
በራስህ የምትመናመን ግል ያለህና ሁሉንም ነገርህን አሳልፈህ ማይሰጠው እንዲሆን። ያኔ እሷ ብቻ ሳይሆን ዓለም ሁሉ ይናፍቀሃል። እነዚህ ነጥቦች ለምን እንደሚሰሩ የሚጠራጠሩ ሰዎች ሊኖሩ ይችላሉ። ምክንያቱም ብዙ ጊዜ ወንዶች ለሴት ልጅ ፍቅርህን አሳይ፣ ተንከባከባት፣ ሁሌም አጠገቧ ሁን የሚለው ምክር ብቻ ትክክለኛ ይመስላቸዋል። ነገር ግን የስነ ልቦና ሳይንስ ሳይኮሎጂ እነዚህ ዘዴዎች ውጤታማ መሆናቸውን የሚያረጋግጡ ጠንካራ ምክንያቶች አሉት። የእጥረት ህግ the law of scarcity በኢኮኖሚክስም ሆነ በሰው ልጅ ግንኙነት አንድ ነገር በብዛት ካለ ዋጋው ይቀንሳል። በሳይኮሎጂ ደግሞ ስካርሲቲ ፕሪንሲፕል ይባላል። ምክንያቱ ሁሌም የምትገኝ፣ ሁሌም ስልኳን የምታነሳና ሁሌም ቴክስት የምታደርግ ከሆነ አንተ ለሷ የተረፈ አበንደንት ነገር ትሆናለህ። ነገር ግን በስራህ ወይም በራስ ጉዳይ ተጠምደህ ጊዜህን በጉተባ ስትሰቃት ያ ጊዜ ለሷ ውድ ሬር ይሆናል። ማረጋገጫ ሰዎች ሁሌም ለማግኘት የሚቸገሩትን ነገር ይበልጥ የማነቅና የመፈለግ ተፈጥሮ ናቸው። የዶፓሚን ሚና ዶፓሚን በአእምሮአችን ውስጥ የደስታና የጉጉት ስሜት የሚፈጥር ኬሚካል ነው። ምክንያቱ አንዲት ሴት አንተን መቼ እንደምታገኝህ ወይም ምን እንደምትላት ካላወቀች አንፕሬዲክታቢሊቲ አእምሮዋ በጉጉት ዶፓሚን ያመነጫል። አሁን ይደውል ይሆን ወይም ምን ሊነግረኝ ይሆን ብላ ስታስብ የሚፈጠረው ደስታ አንተን ካገኘሽ ጧራ ከሚሰማት ደስታ በላይ ሊሆን ይችላል። ማረጋገጫ አእምሮአችን መልሱ የታወቀ ነገር ላይ ትኩረቱን ያጣል። መልሱ ያልታወቀ እንቆቅልሽ ላይ ግን ረጅም ሰዓት ያጠፋል። የኢንቨስትመንት ህግ the investment model ሰዎች በብዛት የለፉበትንና ጊዜ የሰጡትን ነገር ይበልጥ ይወዳሉ። ምክንያቱም አንተ ኩራተኛ ሆነህ ወይም ትንሽ ራቅ ብለህ እሷ አንተን ለማግኘት እንድትጥር፣ ለምሳሌ መጀመሪያ እንድትደውል፣ ወሬ እንድትጀምር ካደረካት እሷ በአንተ ላይ ጊዜና ጉልበት ኢንቨስት እያደረገች ነው። ማረጋገጫ አንድ ሰው ለጥቂት ሰከንድ ጎንበስ ብሎ ካነፍሰው 10 ብር ይልቅ ለረጅም ሰዓት ሰርቶ ያገኘውን 10 ብር ይበልጥ ይወዳል። አንተም ለፍታ ያገኘሽ ወንድ ከሆንክ የመጥፋት ስጋት ይበልጥ ያሳስባታል። የባለቤትነት ስሜት fear of loss ወይም ፎሞ ሰዎች አንድ ነገር ከማግኘት ይልቅ ያላቸውን ነገር ማጣት ይበልጥ ያስፈራቸዋል። ምክንያቱም አንተ በራስህ ዓለም ደስተኛ መሆንንና ሌሎች ሰዎችም እንደሚፈልጉ ሶሻል ፕሩፍ ስታሳያት ይሄ ወንድ ካልያዝኩት ሊያመልጠኝ ይችላል የሚል ስጋት ይፈጠርባታል። ይህ ስጋት ደግሞ ወደ ከፍተኛ ናፍቆት ይለበጣል። ማረጋገጫ loss aversion የተባለው የሳይኮሎጂ ጽንሰ ሐሳብ ሰዎች ማጣት እንዳይመጣባቸው ለማድረግ ከወትሩ በላይ እንደሚጥሩ ያረጋግጣል። ንዑስ ንቃተ ህሊና ጥንካሬ subconscious attraction በጥንታዊ የሰው ልጅ አዝግሚ ለውጥ የኢቮሉሽነሪ ሳይኮሎጂ መሰረት ሴቶች በደመነፍሳቸው ጠንካራና የማይገዘገዙ ወንዶችን ይመርጣሉ። ምክንያቱም አንድ ወንድ ስለ ሴት ልጅ ብሎ ራሱን ሚጥል ሚለማመጥና ስራው ሚተው ከሞለ አእምሮ እንደ ደካማ ይቆጥረዋል። ነገር ግን የራሱ ህይወት ያለውና ለሴት ልጅ ብሎ ማይቀየር ወንድ ሲያጋጥማት ንዑስ ንቃተ ህሊና ይሄ ወንድ አስተማማኝ ነው የሚል ምልክት ይሰጣታል። ማረጋገጫ መከበርና መናፈቅ የሚመጡት ከጥገኝነት ሳይሆን ከነፃነት ኢንዲፔንደንስ ነው። ማጠቃለያ እነዚህ ዘዴዎች ቸካይ ለመሆን አይደለም፣ ግን ዋጋው እንዳይቀንስ የምታደርግባቸው መንገዶች ናቸው። አንዲት ሴት አንተን እንድትናፈቅ ካደረግ ግንኙነታችሁ ውስጥ ያለው ስሜት ስኳርክ ሁሌም እንዳዲስ ይኖራል። የዛሬው ቪዲዮ ይህን ይመስላል። የትኛው ነጥብ ይበልጥ ተመቻችሁ? ኮሜንት ላይ አሳውቁኝ። በሚቀጥለው ሴቶች በድብቅ የሚወዱት ግን ማይናገሩትን 5 የወንድ ባህሪያት በሚል ርዕስ እንገናኛለን። ሰላም ቆዩ።